የብልጽግና ፓርቲ ወጣቶች ክንፍ ተልእኮውን በተሻለ መልኩ እንዲወጣ ባለፉት ዓመታት ያስመዘገባቸውን ስኬቶች እንዲያስቀጥል የነበሩትን ክፍተቶች እንዲያርም እና ለፓርቲያችን ውጤታማነት የበለጠ አስተዋጽኦ እንዲያበረክት በቀጣይ ከናንተ የብልጽግና ፓርቲ ወጣቶች ክንፍን ለምታስተባብሩ ለምትመሩ አካላት የሚጠበቁ 4 ዋና ዋና ተግባርና ኃላፊነቶች አሉ። የመጀመሪያው የብልጽግናን ራዕይ የኢትዮጵያን ህልም የመደመር እሳቤን እና የብሔራዊነት ትርክትን ማስረጽ ነው። ስለዚህ የእናንተ ውጤታማነት አንዱ የሚለካበት መሰረታዊ መለኪያ ምን ያህል የፓርቲያችንን ራዕይ ለሌሎች በተለይ ደግሞ ለክንፉ አባላት እና ለሌሎች ወጣቶች አጋርታችኋል፣ ምን ያህል የመደመር እሳቤን በወጣቱ ዘንድ አስርጻችኋል፣ ምን ያህል የብሔራዊነት ትርክትን በወጣቱ ዘንድ አስርጻችኋል በሚለው ነው ማለት ነው። የአስተሳሰብ ጥራት ለለውጥ መነሻ ነው፣ የተግባር መሪ ነው። የማንኛውም ለውጥ መነሻ የአስተሳሰብ ጥራት ነው። የአስተሳሰብ ጥራት በሌለበት ከአጭር ጊዜ አኳያ ለውጥ ማምጣት ይቻላል፣ ግን ማዝለቅ አይቻልም። ተግባርን በመርህ በውጤታማነት ለመምራት የአስተሳሰብ ጥራት እጅግ በጣም አስፈላጊ ነው። ከዚህ አኳያ ዋናው ጉዳይ አስተሳሰብ የመቅረጽ የአስተሳሰብ ጥራት የማረጋገጥ ጉዳይ ነው። ስለዚህ ይሄንን ተልእኮ እንድትወጡ አደራ ማለት ትፈልጋለሁ። ሁለተኛው ከናንተ የሚጠበቀው በተለይም የብልጽግና ፓርቲ ወጣቶች ክንፍ አባላት ራሳቸውን እንዲያበቁ ማድረግ ነው። በማብቃቱ ሂደትም የድርሻን መወጣት ነው። የብልጽግና ፓርቲ የወጣቶች ክንፍ አባላት ራሳቸውን አብቅተው በተለይም ዘመኑን በዋጀ መልኩ በእውቀት፣ በስነ ምግባር፣ በጽናት መታነጽ መቻል አለባቸው። ስለዚህ ራሳቸውን እንዲያበቁ ማበረታታት፣ መደገፍ፣ በማብቃቱ ሂደትም የድርሻችንን መወጣት እጅግ በጣም አስፈላጊ ነው። ከዚህ ጋር በተያያዘ አንዱ መሰረታዊ ጉዳይ የብልጽግና ፓርቲ ወጣቶች ክንፍ የፓርቲያችን የአመራር ምንጭ እንዲሆን ይፈለጋል። ሶስተኛው ተልእኮ በተለይም የወጣት ክንፍ አባላት በተግባር አርአያ እንዲሆኑ ማድረግ ነው። የብልጽግና ፓርቲ የወጣቶች ክንፍ አባላት የብልጽግና አርበኞች እንዲሆኑ ይጠበቃል። አሁን ያለንበት ምዕራፍ ሁለተኛው የአርበኝነት ምዕራፍ በምን ነው የምንገልጸው? የመጀመሪያው የአርበኝነት ምዕራፍ የሀገራችንን ነፃነት ለማስከበር አያቶቻችን፣ አባቶቻችን፣ እናቶቻችን በደም በአጥንት መስዋዕትነት ከፍለው ያረጋገጡት አርበኝነት ነው። የአሁኑ ዘመን ትውልድ አርበኝነት ደግሞ የሚገለጸው የብልጽግና አርበኛ በመሆን ነው። በሀገራችን ሁለንተናዊ ብልጽግና ለማረጋገጥ በሚያስችሉ ስራዎች ላይ በግንባር ቀደምትነት በመሳተፍ የሀገራችንን ብልጽግና ማረጋገጥ ነው የሚጠበቅበት። ስለዚህ ከዚህ አኳያ ሌላው ወጣት ጋር ከመሄዳችን በፊት መጀመሪያ የኛ የብልጽግና ፓርቲ ወጣቶች ክንፍ አባላት በተግባር አርአያ ሊሆኑ ይገባል። አራተኛው ደግሞ ሌላውን ወጣት በማነቃነቅ በማንቃት በማስተባበር ሁለንተናዊ ተሳትፎና ተጠቃሚነቱ እንዲረጋገጥ ማድረግ ነው። ከዚህ አኳያ ወጣቱ በሰላም ጉዳዮች ላይ በሚገባ እንዲሳተፍ፣ በልማት ስራዎች ላይ በተለይ በልማት ኢኒሼቲቮች ላይ በግንባር ቀደምትነት እንዲሳተፍ፣ በበጎ ፍቃድ አገልግሎቶች ላይ በሚገባ እንዲሳተፍ፣ በዲሞክራሲ ባህል ግንባታ ስራዎች ላይ በአግባቡ እንዲሳተፍ ማድረግ ይኖርብናል ማለት ነው። በተለይም የወጣቱን የዲሞክራሲ ባህል ከመገንባት አኳያ እና የሀገራችንን የዲሞክራሲ ስርዓት ከማጠናከር አኳያ ከፊታችን ያለውን 7ኛው ሀገራዊ ምርጫ ላይ ወጣቱ በሚገባ እንዲሳተፍ ማድረግ ይኖርብናል።